ታችን እናንተ ማለት እጃችሁ ላይ ኒኩሌር ቦምብ ነው ያለው ከተጠቀማችሁበት ነው። ግን አብዛኞቻችሁ ለማማረር ነው የምትጠቀሙበት። ብቻዬን ቀረው አበቃልኝ ሰው ሁሉ ሸሸኝ ምናምን። ብቻህን የቆምክ ቀን ያ የሚገርም ፈንጂ ነው፣ የሚቀጣጠል እሳት ነው። ይህንን ለለውጥ ከተጠቀማችሁበት ማለት ነው። ይህ የሚገባቸው ብቻቸውን ያሸነፉ ሰዎች ናቸው። ብቻቸውን ችግራቸውን በጨለማ ውስጥ አልፈው ዛሬ ብርሃን ላይ የቆሙ ሰዎች ናቸው ምለው የሚገባቸው። ስለዚህ አንቺ አሁን የገባሽው እህቴ በጣም እንዳንቺ ስኬታማ የሚሆን የለም ካሰብሽበት። ሄሎ ይሰማል? ይሰማል። እንኳን ደህና መጣሽ። ይሰማል? ወይኔ ኔትወርክ ያስቸግራል መሰለኝ። ኔትወርክ ይሰማኛል እኮ ያንቺ። ሄሎ ይሰማል አሌክሶ? አዎ ይሰማል፣ ይሰማል። ቀጥይ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምንድን ነው ያልሽው መጀመሪያ? አይደለም ስለ ሼር አድርገውልኝ ማለት ነው። ከዛ ይሄንስ ነበረች ያወራች ነበር። ከዛ አስወረደች። እንዴ የት ሄዱ ብዬ ደረገጥኩ። አለን የኔ እናት አለን። አንጠፋም፣ የት እንጠፋለን ብለሽ ነው? እኛ እየወጋን ነው በደንብ። ምን እንታዘዝ ማለት ምን እግር ጣለሽ? ጓደኛዬ ሼር አድርጋልኝ ነበር የምታት ሜሪ። እሺ ወይኔ አይ በቃ ቻው። እሺ አንቺ አስታማሚ ክፍል አስታማሚዎች በጀርባ በር አይግቡ አላልኩም? እንዴት ያለ ነገር ነው! አስታማሚዎች በጀርባ በር ይግቡ። ጓዶች በፊት ለፊት በር እየገቡ ተሳስተን ምላጭ እየሰነዘር ነው። ብቆርጣት ሳውን እቺ ልጅ ዘጥ እያልታስወርዱኝ ነው በሕክምና ስተት ምናምን ተብዬ። ነርሶች ምንድነው ስራችሁ? በር አካባቢ እንዴ አስተናብሮ እንጂ ሴኩሪቲ ምናምን እንትን በሉ። በጀርባ በር ይግቡ። እንዲህ ሰርጀሪ ክፍል የምትሰራለች ድንገት እኮ ገብታ ነው እቺ ልጅ አሁን ስታይ መቀስ ምላጭ ምናምን መጥረቢያ ምናምን ስታይ እንዲህ ምን ጉድ ነው ምን ውስጥ ነው የገባሁት ብላ ቆሌዋ ተገፈፈ። ቆሌ ግን ምንድነው ጋይስ? ቆሌዋ አፌ ላይ መጣው። ምንድነው ቆሌ ግን? ቆሌዋ ተገፈፈ አልኩኝ። ቆሌ ምንድነው? ቆሌ የሚለውን የተረጎመልኝ በቃ ዛሬ ይሸለማል። ምንድነው ቆሌ? በር አካባቢ ቆሌያቸው በጣም አስቸጋሪ የሆኑ ሰዎች ነው እየወደቁብን ያሉት። ቆሌ ምንድን ነው ጋይስ? ቆሌ ነግሩኝ ይባላል በፊት ቆሌ